ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያም ሰኞ ታኅሳስ 6 2018 ዓመተ ምህረት የምታዩትን እመኑ። ያልተጨበጠ ነገር ላይ አትብከንከኑ። አእምሯችሁን ተጠቀሙና እርስ በርስም ቁጭ ስትሉ ምንድነው ኢትዮጵያ ውስጥ እየተፈጠረ ያለው? ምንድነው እየሆነ ያለው የሚለውን ነገር መጠየቅ መመርመር በጣም አስፈላጊ ነው። እኔ ይህን በዚህ አጋጣሚ ማነሳው ለሰዎች ለአንዳንዶቹ ስለማዝን ነው። አንዳንዶቹ በማናቸውም ሁኔታ በአጭር ጊዜ ውስጥ ኢትዮጵያ እንመለሳለን የሚል ተስፋ ያደርጉ ነበር። ያ ተስፋ የሚያደርጉበት ነገር አልሆነም። ያው የመሳሪያ ተኩሱም አልሆነም። ህዝባዊ እምቢተኝነት ወይ ደግሞ ግርግር የሚባለው ነገር አልተሳካም። ስለዚህ የጥገኝነት ጥያቄው ለአንዳንዶቹ መርዶ ነው የሚሆነው። ምክንያቱም በዘር የተደራጁ አንዳንዶች ሲቀናጡ ይገርመኛል። የሌላው ሰፈር በዘር የተደራጀ ዘረኛ ነው፣ ያንተ ሰፈር በዘር ሲደራጅ ግን ኢትዮጵያዊ ነው። እንዲህ ያለ ነገር የለም። ወርዶ ከተደራጀ በኋላ ኢትዮጵያ የሚባል ነገር የለም። በጣም በአጭር ሆነ በረዥም ጊዜ ርቀት ውስጥ ስንገመግም የሚሄድ መንግስት የለም። እጅግ በጣም አማትረን ከሁሉም አቅጣጫ ስናይ የሚመጣ ጭልጭል የሚል ነገርም ደግሞ የለም። ስለዚህ የሚመጣ የለም፣ የሚሄድም የለም። የሚመጣም ከሌለ የሚሄድም በሌለበት ለምን ሰዎች ጊዜያቸውን፣ ጉልበታቸውን፣ ጤናቸውን ጭምር ለምን ያጣሉ? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያና ኤርትራ ልዩነቶቻቸውን በውይይት እንዲፈቱ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ዋና ጸሐፊ ጥሪ አቀረቡ። በኢትዮጵያና ኤርትራ መካከል የዛሬ 25 ዓመት ታኅሳስ 3 ቀን 1993 የተፈረመውን የሰላም ስምምነት ሁለቱም ሀገራት እንዲያከብሩና ከሌላ ዙር ግጭት እንዲታቀቡ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው ስቴፈን ዱጃሪች በኩል ባስተላለፉት መልእክት የአልጀርስ ስምምነት እንዲከበር እንዲሁም ከ7 ዓመታት በፊት ሁለቱ መሪዎች የገቡትንም ቁርጠኝነት እንዲጠብቁ ጥሪ አቅርበዋል። የአውሮፓ ህብረትም የአልጀርስ ስምምነት የተፈረመበትን የ25ኛ ዓመት ምክንያት በማድረግ ስምምነቱን መሰረት ያደረገው የድንበር ኮሚሽኑ ውሳኔ እንዲከበር የጠየቀ ሲሆን እንደ አውሮፓውያን አቆጣጠር በ2018 በጠቅላይ ሚኒስትር አብይና በፕሬዝዳንት ኢሳያስ የተፈረመውን ስምምነትም ታሪካዊ ሲል አመልክቷል። ሁለቱም ወገኖች የአልጀርሱን ስምምነት እንዲጠብቁ የሌላውን ሀገር ነጻነት፣ ሉዓላዊነትና የግዛት አንድነት እንዲያከብሩም ጠይቋል። በመካከላቸው ያለውን አለመግባባት ሰላማዊና ዲፕሎማሲያዊ በሆነ መንገድ እንዲፈቱትም ጥሪ አቅርበዋል። ለአካባቢው መረጋጋትም ወሳኙ ይህ ነው ሲል አመልክቷል። በኢትዮጵያና ኤርትራ መካከል ግንቦት 4 ቀን 1990 ዓ.ም የፈነዳው ጦርነት ከሁለት ዓመታት አውዳሚ እልቂት በኋላ ታኅሳስ 3 ቀን 1993 ዓ.ም በአልጄሪያ መዲና አልጀርስ በጠቅላይ ሚኒስትር መለስና በፕሬዝዳንት ኢሳያስ የሰላም ፊርማ መገታቱ ይታወሳል። ይህንን ስምምነት መሰረት ያደረገው በኔዘርላንድ ዘሄግ የተሰየመው የድንበር ኮሚሽንም ሚያዝያ 4 ቀን 1990 ዓ.ም ከ100 ገጽ የበለጠ ውሳኔውን ይፋ ማድረጉም አይዘነጋም። ምንም እንኳን የድንበር ኮሚሽኑ ውሳኔ ይግባኝ የሌለው እንደሆነ ቢታወቅም በኢትዮጵያና ኤርትራ መካከል ግልጽ ጦርነት ባይከተልም ሁለቱ ሀገራት ሰላምም ሆነ ጦርነት በሌለበት ሁኔታ ውስጥ በውጥረት ውስጥ እስከ 2010 ቀጥለዋል። የጠቅላይ ሚኒስትር አብይ መንግስት በመጋቢት ወር 2010 ዓ.ም ወደ ስልጣን መምጣቱን ተከትሎም
በመስከረም 2011 በሳውዲ አረቢያ ጅዳ በጠቅላይ ሚኒስትር አብይና በፕሬዝዳንት ኢሳያስ በተፈረመ ስምምነት የሁለቱ ሀገራት ግንኙነት ከውጥረት ወደ ወዳጅነት መሸጋገሩም ይታወሳል። ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ከጥቅምት 24 2013 እስከ ጥቅምት 24 2015 የተካሄደው ጦርነትን ተከትሎ በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በኢትዮጵያ ምድር በተለይም በትግራይ ክልል የጠመንጃ ላንቃዎችን የዘጋ አውዳሚውን ጦርነት የገታ ቢሆንም በኢትዮጵያና ኤርትራ መካከል እንደገና ውጥረትን አስከተለ። የኢትዮጵያን የባህር በር ጥያቄ ጨምሮ የኢትዮጵያና ኤርትራ ውዝግብ ከጊዜ ወደ ጊዜ እየተባባሰ መቀጠሉና በውዝግብ የተሞላ መሆኑ ይታወቃል። ከፍተኛ የኢትዮጵያ መንግስት ባለስልጣናት የኢራን መከላከያ ተቋም ያዘጋጀውን ወታደራዊ ኤግዚቢሽን መጎብኘታቸውን የኢራኑ ዜና አገልግሎት ዘገበ። በአፈ ጉባኤ ታገሰ ጫፎ የተመራው የኢትዮጵያ መንግስት የልዑካን ቡድን በኢራን መዲና ቴህራን ተገኝቶ የኢራን ወታደራዊ ኢንዱስትሪ ኤግዚቢሽንን የጎበኘው በትላንትናው ዕለት እንደሆነም ከኢራን ዜና አገልግሎት ዘገባ መረዳት ተችሏል። የልዑካን ቡድኑ ወደ ቴህራን ያቀናው በአገሪቱ ፓርላማ አፈ ጉባኤ በተደረገለት ግብዣ መሰረት እንደሆነም ተመልክቷል። በቅርቡ ከኢራን መዲና ቴህራን የተነሱ በረራዎች ወደ ኤርትራ ምጽዋ መጓጓዛቸውን በተመለከተ በረራዎችን የሚያስሱ ተቋማት ይፋ ማድረጋቸው ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የአሜሪካ መንግስት ለኢትዮጵያን ሲሰጠው የነበረውን ከለላ ካለፈው አርብ እንደ አውሮፓውያን አቆጣጠር ታህሳስ 12 2025 ጀምሮ ማቋረጡን ግልጽ አድርጓል። ይህም እንደ አውሮፓውያን አቆጣጠር ከታህሳስ 12 2022 ጀምሮ ተግባራዊ ሆኖ የቆየ 3 ዓመታት የዘለቀ ለኢትዮጵያን በተለይም ጥገኝነት ጥያቄ ላልጠየቁ ወደ አገር ቤት ቢመለሱ ደግሞ ለአደጋ ይጋለጣሉ በሚል ከለላ የተሰጣቸው በአጠቃላይ ቁጥራቸው 5001 መሆኑን ዳታዎች ያሳያሉ። ሌሎች 263 የሚሆኑ ደግሞ በሂደት ላይ እንደነበሩ ነው እንግዲህ የተገለጸው። በአጠቃላይ ወደ 5300 የሚሆኑ ኢትዮጵያንን የተመለከተ እንግዲህ መመሪያ ነው የወጣው። በዚህ መመሪያ መሰረት በሚቀጥሉት 2 ወራት እንደ አውሮፓውያን አቆጣጠር እስከ የካቲት 13 2025 ድረስ አሜሪካንን ለቀው መውጣት እንዳለባቸው ያስገድዳል። በዛ ጊዜ ውስጥ መውጣት የሚችሉ ኢትዮጵያውያን በአፕሊኬሽን አለ። በዛ አፕሊኬሽን መሰረት ሪፖርት ያደርጋሉ። በዚህ መሰረት የትራንስፖርት ወጪያቸው እንዲሁም $1000 ስጦታ እንደሚሰጣቸው፣ በሌላ ጊዜ ወደ አሜሪካ መመለስ ከፈለጉ እና ጥገኝነት ማግኘት የሚችሉበት ሁኔታ እንደሚኖር የሀገር ውስጥ ጉዳይ ሚኒስቴሩ ወይ ደግሞ ሆምላንድ ሴኩሪቲ ይፋ ካደረገው መረጃ ላይ መመልከት ተችሏል። በሌላም በኩል ይህንን የ2 ወራት ጊዜ ገደቡን ሳይጠብቁም ጠብቀው መውጣት ሲገባቸው ያልወጡ እንደ አውሮፓውያን አቆጣጠር ከየካቲት 13 2005 ጀምሮ ደግሞ ታድነው እንደሚያዙና እንደሚባረሩ፣ በዚህ መልክ ከሀገር የሚወጡ ሰዎች ደግሞ ሁለተኛ ተመልሰው አሜሪካ መግባት እንደማይችሉ ያስገነዝባል። እንግዲህ መመሪያው ይሄ መመሪያ በተለያየ መንገድ በኢትዮጵያ ላይ ትልቅ ተጽዕኖ እንደሚያደርገው እንደሚለው ምን ጥያቄ ውስጥ የሚገባ ነገር አለም። ከ5000 በላይ ኢትዮጵያን ላይ ያለ ግልጽ የሆነ ተጽዕኖ የሚያደርግ ነው። እንደ አውሮፓውያን አቆጣጠር ከታህሳስ 22 ጀምሮ ተግባራዊ ሆነው የቆየ ነው። እንግዲህ ኢትዮጵያ ውስጥ ወደ ሀገር ቤት ቢመለሱ የሚደርስባቸው ምንም ነገር የለም በሚል ነው እንግዲህ የአሜሪካ መንግስት በሆምላንድ ሴኩሪቲ በኩል ይህን ይፋ ያደረገው። በአንድ በኩል በተወሰነ ደረጃ ወደ ሀገር ቤት እንዲመለሱ መደረጉ በግለሰቦቹ ላይ ከሚፈጥረው ጫና ባሻገር በቤተሰብም ላይ ከዛም አልፎ ደግሞ ይነስም ይብዛ በሚላክ የውጭ ምንዛሪ ሳቢያም በሀገር ላይም የተወሰነ ተጽዕኖ አይኖረውም ማለት አይደለም። ዞሮ ዞሮ ግን በዋናነት በኢትዮጵያኑ ላይ የሚያሳድረው ጉዳት ስላለም እነዚህ ኢትዮጵያንን በተመለከተ እንግዲህ ምናልባት 100% የተዘጋ ጉዳይ እንዳልሆነ በተለያየ መንገድ ባለሙያዎች የሚገልጹት ነገር አለ። አንደኛ በእድሜያቸው 20 ዓመት እድሜያቸው 18 ዓመት ያልሞላ ወላጆቻቸው አሜሪካ ወይ በግሪን ካርድ ወይ ደግሞ በዜግነት የሚኖሩ ከሆነ እድል እንዳላቸው፣ በሌላም በኩል ደግሞ የጋብቻም ጉዳይ እንደዚሁ በዜግነት ወይ ደግሞ በግሪን ካርድ ደረጃ ያሉ ሰዎች ካሉ እሱንም መሰረት አድርገው መንቀሳቀስ እንደሚችሉ ያስገነዝባል። ከዛም ባሻገር መልሶ ጥገኝነት መጠየቅ የሚችሉበት እድል ዝግ እንዳልሆነም የሚያነሱ ወገኖች አሉ። ለዚህም የሚሰጡት ምክንያት እርግጥ አንድ ሰው አሜሪካንን ከረገጠ በ1 ዓመት ጊዜ ውስጥ ጥገኝነት መጠየቅ አለበት። በዛ ጊዜ ውስጥ ካልጠየቀም
የጥገኝነት ማመልከቻው ተቀባይነት አይኖረውም የሚል ነገር ነው የሚነሳው። ነገር ግን ከለላ ውስጥ የቆዩ ሰዎች ስለሆኑ የ3 ዓመት ከለላ ስለሆነ ከለላው ልክ ሲነሳም ተያይዞ የሚመጣባቸው አደጋ ካለ ያን መሰረት አድርገው መጠየቅ ይችላሉ የሚል ነገር። ስለዚህ ከህግ ባለሙያዎች እንዲሁም በአካባቢያቸው ካሉ ዜጎች ጋር በመነጋገር ለመፍትሄው በሚቻልበት መንገድ ላይ የሚቀጥሉት 2 ወራት ያሉ ቀዳዳዎችን ሁሉ መጠቀሙ በጣም አስፈላጊ ነው። ግን ቀዳዳ ከሌለ ደግሞ ከ2 ወራት በኋላ የሚመጣውን አደጋ ላለመጋፈጥ አስቀድሞ ወደ እርምጃ መውሰድን ወደ ሀገር መመለሱም እንደሚጠቅም ነው። እንግዲህ ምንም የሚያጠራጥር ነገር አይመስለኝም። በተለያየ መንገድ ምናልባት የትራምፕ አስተዳደር ሲወርድ ለሚለው ከዚህ በኋላ እንደገና 3 ዓመት ያህል ይቀራል። ገና ጃንዋሪ ነው ስልጣንን የያዙት፣ አምና ጃንዋሪ ላይ ማለት አሁን ገና ዓመታቸው የሚቀጥለው ጥር ነው። ከዛ በኋላ ሌላ 3 ዓመት የሚቀጥልም ነገር ስላለ ምናልባት አጠቃላይ የህግ ባለሙያዎችን ስለ ጉዳዩ የሚያውቁ ሰዎችን ማማከሩ ጥሩ ነው። ከዚህ ጋር ተያይዞ ግን በፖለቲካ ሂደት ውስጥ ያሉ ሰዎች ለነሱ በጣም ከባድ እንደሆነ ምንም ያጠራጥር ነገር አይደለም። ይሄ ከለላን መሰረት አድርገው ጥገኝነት ሳይጠይቁ በዚህ በከለላ የሚኖሩ ኢትዮጵያውያን አሉ። አሁን በእርግጥ መልሰው ጥገኝነት መጠየቅ የሚችሉበት ሁኔታ ከማንም የተሻለ እነሱ እንዳላቸው ይታመናል። ነገር ግን አንዳንዶቹ በማናቸውም ሁኔታ በአጭር ጊዜ ውስጥ ኢትዮጵያ እንመለሳለን የሚል ተስፋ ያደርጉ ነበር። ያ ተስፋ የሚያደርጉበት ነገር አልሆነም። ያው የመሳሪያ ተኩሱም አልሆነም። ህዝባዊ እምቢተኝነት ወይ ደግሞ ግርግር የሚባለው ነገር አልተሳካም። ስለዚህ የጥገኝነት ጥያቄው ለአንዳንዶቹ መርዶ ነው የሚሆነው። ምክንያቱም ጥገኝነት ከጠየቁ በኋላ አቋርጦ መሄዱ ወይ ደግሞ ጥገኝነት ካገኙ በኋላ ጥሎ መውጣቱም ተመልሶ ለመግባት ያላቸውን እድል፣ በሌላም በኩል ጥገኝነት ሌላ ጊዜ ለመጠየቅ ያለውን እድልም ስለሚያጠብ አሁን ጥገኝነት ለመጠየቅ መንገዱ ዝግ ባይሆንም ጥገኝነት መጠየቅ ለነሱ ለአንዳንዶቹ የመርዶ ያህል ከባድ እንደሆነ ምንም ያጠራጥር ነገር አይደለም። እርግጥ ነው አሁን ባሉበት ሁኔታ ውስጥ ሌላም አማራጭ ያላቸው አይመስልም። ይሄ ግን በከለላ ውስጥ መቆየቱ በብዙ መልኩ ጠቅሟቸው ነበር። አሁን ያው ከለላው ሲነሳ ወደ ጥገኝነት ይሄዳሉ። ጥገኝነት መሄዱ አንዳንዶቹ ከእውነታው ጋር ራስን ማስማማት ነው። በሆነ መንገድ ስልጣን ላይ ያለው መንግስት በየትኛውም አይነት አማራጭ ከስልጣን ወርዶ ወይ ደግሞ ተገዶ ወደ ሽግግር ወደ ምናምን ሂደት ውስጥ ገብተን የሚል ነገር ተስፋ ያደርጉ ነበር። ግን አንዳንዴ ሰዎች ከዙሪያቸው ውጭ ነገሮችን በሰከነ መንገድ ማየት፣ በሌላም በኩል ደግሞ ጥሞና ለሰው ልጅ ያስፈልጋል። ኢትዮጵያ ውስጥ ያለውን እውነታ ምን እየተካሄደ ነው? ማን ምን ማድረግ ይችላል? የመጀመሪያዎቹ ምዕራፎች እንዴት ነበሩ? ከዛ በኋላ እንዴት ቀጠለ? ዛሬ ምን ሁኔታ ላይ ነው ያለ ነው? ይህን ገምግሞ ኢትዮጵያ ውስጥ የሽግግርም ሆነ ሌላ አይነት አማራጭ መንግስት እንዲሁም ደግሞ በጉልበት በአመፅም ይሁን በጠመንጃም የሚለወጥ ነገር እንደሌለ መቼም ነገሮችን በሰከነ መንገድ ለሚመለከት ሰው በጣም ግልጽ ነው። ስለዚህ ይህን ሁኔታዎች ተገንዝበው ራሳቸውን ከሁኔታዎች ጋር ማስማማቱ አስፈላጊ ነው። በጥገኝነት መጠየቁም እንግዲህ አማራጭ ያለው ነገር አይመስልም። ምናልባት መንግስት ነው በተለያየ መንገድ ልክ ታጣቂዎቹ በሰላሙ መንገድ ላይ ለመምጣት የሰላሙ መንገድ መርጠው ህዝባቸውን ለመካስ እንደሚያደርጉት ሁሉ በዚህ መንገድ ብዙ ሲፎክሩ መንግስት እንለውጣለን ሲሉ የነበሩ ሰዎችም ምናልባት ይቅርታ ጠይቀው፣ ምክንያቱም ያደረጉት ከባድ ነገር ነው። ምንም ጥያቄ ውስጥ የሚገባ ነገር አለ። ቢያንስ የሚተኩሱት ራሳቸው ምንድነው ጫካ ውስጥ ምናምንም ሆነው ነው። እነዚህ ደግሞ በርቀት ሆነው ህዝብ ላይ በሀገር ላይ ያደረሱት መከራ በጣም በጣም ብዙ ነው። ምናልባትም እነሱ በፈጠሩት ነገር ነው እዛ የሚተኩሰው ሰው አምኖ በተለያየ መንገድ በውዥንብር በግርግር ውስጥ እንዲገባ የሚያደረገው። ስለዚህ ያም ሆኖም ትልልቅ ወንጀል የፈጸሙ ሰዎች ጋር ሰላም ነገር እስከተፈጠረ ድረስ እነዚህም ይቅርታ ጠይቀው ህዝብ ላይ ሀገር ላይ ያደረሱትን ነገር ብለው በዛ መልክ ያደረሱትን ነገር ይቅርታ ከጠየቁ ለእነሱም ወደ ሀገራቸው መመለስ የሚችሉበትን እድል ምናልባት መንግስት ቢያመቻችም መጥፎ ነገር አይመስለኝም። ይቅርታ ከጠየቁ ከይቅርታ በላይ ምንም ነገር የለም። በአንድ በኩል የሚሆን የሚለወጥ የሚመጣ የሚሄድ መንግስት አለመኖሩን ማረጋገጥ ነው ይቅርታ መጠየቅ። ስለዚህ በዛ መልክ እንዲህ አይነት እድሎች የሚፈልጉ ካሉ መንግስት እድሉን የሚሰጥ ከሆነ ጥሩ ነው ብዬ አምናለሁ። ከዛ ውጭ ግን ሌላው ኢትዮጵያዊ ኢትዮጵያ ውስጥ በተለያየ መንገዶች የሚወጣ
ዛሬ አይደለም፣ በወያኔም ይሁን ከዛም በፊት በነበረውም ይሁን ሁሉም የፖለቲካ ጥገኛ አይደለም። ኢትዮጵያ ውስጥ ምን እየተካሄደ እንደሆነ የማያውቅ ሁሉ የተሻለ ኢኮኖሚ ተጠቃሚነትን ለማረጋገጥ በቲፒኤልኤፍ ዘመንም አስታውሳለሁ አቶ መለስን በደንብ የማያውቁ ሰዎች ጥገኝነት የሚጠይቁ ነበሩ። ኢትዮጵያ ውስጥ ያኔ የፖለቲካ ጫና ምናምን ደርሶባቸው አይደለም። ግን ያው የኢትዮጵያ ሕይወት ኢትዮጵያ ሕይወት ነው፣ የአሜሪካ ሕይወት ደግሞ የአሜሪካ ሕይወት ነው። እድሎችና አጋጣሚዎች ካሉ ያንን ለመጠቀም በዛ መንገድ መንቀሳቀሱ ብዙ ክፋት የለውም። ምናልባት ዛሬ ላይ ቆሜ ስመለከት ያኔ አንድ የሚያጠኑት ነገር አለ ማለት ራሱ የፖለቲካ ጥገኝነት በአግባቡ የሚጠይቅ ሰው የደረሰበት ነገር ስለሚታወቅ እሱ ማጥራት የለበትም፣ ሕይወቱ ነው። በሌላ በኩል ግን ምንም ነገር ስለ ፖለቲካ ምንም ግንዛቤ ያሳደዳቸውም የተከተላቸው ምንም በሌለበት ሁኔታ ውስጥ ያው አሜሪካ ለመኖር ጥገኝነት መጠየቁ በጣም አስፈላጊ ስለሆነ ለዛ ሲባል የሚያጠኑት በርካታ ገጽ ያለው ጽሑፍ አለና ያንን ሲያጠኑ አንዳንድ ሰዎች ሲፈትኗቸው ጠቅላይ ሚኒስትሩ መቼ ስልጣን ላይ መጡ ነው ማለት ሲባል ማን ነው ጠቅላይ ሚኒስትሩ ብለው እስከዛ ድረስ ባዕድ የሚሆኑ ሰዎች አሉ። ይሄንን ማነሳው ያኔ ሰዎች ሚዲያ የሚባል ነገር ለመከታተል ያላቸው እድል በጣም ዝግ ነው። ወይ ኢትዮጵያ ቴሌቪዥን ያሉ ወይ ጋዜጦች ምን ያህል ሰው እንደሚከታተል አላውቅም። የግል የሚባል ቴሌቪዥንና ሬዲዮ ብዙም የተለመደባት ሀገር አልነበረችም። እነዛ የፈጠሯቸው ገደቦች አሉ። በሌላ በኩል ደግሞ ተስፋ በቁረጥ ሰዎች ከአንዳንድ ነገሮች ታቅበው እንዲቆዩ ያደርጋል። አሁን ደግሞ ኢትዮጵያ ውስጥ 2010 ለውጥ ሲመጣ አሁን ኢትዮጵያ ውስጥ መረጃ የማይከታተል ሰው ኢትዮጵያ ምድር ውስጥ አለ ወይ ብዬ በግሌ እስክገረም ድረስ ነው። ከየትኛውም አንስቶ ማለት ነው ከታች እስከ ላይ ድረስ ሁሉም ሰው መረጃ የሚከታተልበት ሁኔታ ስላለ በእርግጥ ዛሬ ላይ ሆነው ሄደው ጥገኝነት ለመጠየቅ የሚፈልጉ ሰዎች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ መሆናቸውን አይጠፋቸውም። እንደዛ የሚሳሳት ሰው ይኖራል ብዬ አላምንም። ዞሮ ዞሮ ግን በኢኮኖሚ ጉዳይም ይሁን በፖለቲካ ጉዳይም ይሁን የተሻለ ሕይወት መኖራቸው የተሻለ ሕይወት በመኖሩ ቁጥር ወደ ሀገር ቤት የሚላከው የውጭ ምንዛሪ ደግሞ በሀገር ኢኮኖሚ ላይም አስተዋጽኦ ስለሚኖረው ከምንም በላይ ቤተሰቦቻቸውን መደጎማቸውን ብዙ ስለሚጠቅም ያሉ እድሎችን መጠቀሙ በጣም አስፈላጊ ነው። ስለዚህ የአሜሪካ መንግስት ያወጣው ማሳሰቢያ መመሪያ እዛ ላይ ገደብ ከማንሳቱ በላይ ኢትዮጵያ ውስጥ ተመልሰው ቢሄዱ ምንም ችግር አይፈጠርም፣ ያን ያህል የሚያሳስብ ነገር የለም በሚል የሀገር ውስጥ ጉዳይ ሚኒስትሯ ክሪስቲ ሆም ራሳቸው የእሳቸው ቃል ነው ኮት የተደረገውና ምናልባት ጥገኝነት ጥያቄ ከጠየቁት ባሻገር በአጠቃላይ ኢትዮጵያ ውስጥ ያለውን ነገር በአጉል ተስፋ የሆነ ነገር ይመጣል በሚል የሚጠብቁ ሰዎችም ኢትዮጵያ ውስጥ ያለውን ነገር አሜሪካ የሆነ ነገር አድርጋ የሆነ ነገር ትለውጣለች ብለው የሚመኙ ሰዎችም የሚለውጡት፣ የሚያመጡት፣ የሚወስዱት፣ የሚመልሱት ነገር የለም። ኢትዮጵያ ውስጥ ያለም ሀገሩንም ምድሩንም አየሩንም ምድሩንም የተቆጣጠረ መንግስት አለ። ከሱ ጋር እየሰሩ ነው። ከሱ ጋር እየሰሩ ነው ብቻ ሳይሆን ለአካባቢው አፍሪካ ቀንድ ላይ ሰላምና ደህንነትን ለማረጋገጥ ዘላቂ ሰላም በአፍሪካ ቀንድ እንዲኖር ኢትዮጵያ ያላትን ሚና በተመለከተ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም የአፍሪካ እዝ አዛዡ ጀነራል አንደርሰን ጋር የኢትዮጵያ ባለስልጣናት ያደረጉትን ውይይት የምናስታውሰው ነው። ስለዚህ ምናልባት የዚህ የአርብ ዕለቱ እንደ አውሮፓውያን አቆጣጠር ታህሳስ 12 2025 የወጣው የአሜሪካ የሀገር ውስጥ ጉዳይ ሚኒስቴር ከለላ ከማንሳቱ ጋር ተያይዞ ኢትዮጵያ ውስጥ ብትመለሱ ምንም አደጋ አይደርስባችሁም የሚለው መልእክት ብዙ ነገሮችን የሚናገር ስለሆነ ምናልባት አጉል ተስፋ እያደረጉ የሚሄዱ ሰዎችም በተለያየ መንገድ መንግስት ሲለወጥ የሆነ ነገር ይመጣል ብሎ የሚጠብቁ ሰዎችም አንደኛ የሚለወጥም የሚሄድ የሚመጣ መንግስት የለም የሚለውን ትተን ለምን ይለወጥ ሰዎች ጭንቅላታቸውን መጠቀም ያለባቸው ለምን ይለወጥ የሚመጣውስ ምንድን የሚመልስላችሁ ነገር አሁን ያለው መንግስት የከለከላችሁ ነገር ይሄን ዝም ብሎ በደቦ ምናምን ከማሰብ የሆነ አካል የሚሰጣችሁን ዝም ብላችሁ በየቀኑ እያላመጣችሁ እየወሰዳችሁ ሳታላምጡ ከመዋጥ ምንድነው ኢትዮጵያ ውስጥ የተፈጠረው?
ምን ችግር ነው ያለው? ችግሩን ማን ፈጠረው? ችግሩን ማን አወሳሰበው? ከችግሩ እንዳንወጣ ማን እንቅፋት ፈጠረ? ይህንን በሰከነ መንገድ ማንም ሰው በጤነኛ አእምሮ ማየቱ በጣም በጣም አስፈላጊ ነው። እግዚአብሔር አእምሮ ይሰጠን የሆነ እንደ መንጋ እንድንመራ አይደለም። እግዚአብሔር ከመንጋ ወጥተን በራሳችን አእምሮ ራሳችን አስበን የሚበጀውንና የሚጎዳውን ነገር ለይተን እንድንል ነው። ስለዚህ መጀመሪያ ማንም ሰው የትኛውም ኢትዮጵያዊ ተቃውሞ የሚያቀርብበት መንግስት ላይ ወይ ደግሞ ተቃውሞ የሚያቀርብበት አካል ላይ ለምንድን ነው ተቃውሞ የሚያቀርበው? ምን ስለተፈጠረ? ምን ስለጎደለ? ምን ስለተከለከለ? ችግሩ ዛሬ ነው የጀመረው? ችግሩ ወይስ ትላንት ነው የጀመረው? ችግሩ ዛሬ እንዳይፈታ ስልጣን ላይ ያለው መንግስት ችግር ፈጥሯል ወይ ችግሩን አወሳስቧል? እንዲህ አይነት ቁጭ ብሎ ለሻይም ለቡናም በሌላም ነገር ላይ ሰው ሰብሰብ ሲል እንዲህ አይነት ውይይት በጣም በጣም አስፈላጊ ነው። የሆነ ሚዲያ በጥላቻ የተሞሉ የሆነ ነገር የተስፋ ቃላት ባዶ ምንም በሌለበት ስርቻ ሸጥ ውስጥ የሚርመጠመጡ ሰዎችን መንግስት ይሆናሉ የሚል ከንቱ ልፈፋን ሰምቶ አላስፈላጊ ነገር ውስጥ መዳከሩ በጣም አስፈላጊ። ሸጥ ውስጥ ያሉ ስርቻ ውስጥ የወደቁ ምንም ማምጣት የማይችሉ መሆናቸው ብቻ ሳይሆን የነሱ አቅመ ደካማነት ወይ ደግሞ የነሱ ስርቻ ውስጥ መርመጥመጥ ውጤት አለማምጣቱ ሳይሆን ውጤት የሚያመጣ እንቅስቃሴ አንድ ቀን ሊጀመር ይችላል። እውነተኛ በደል፣ እውነተኛ መገፋት፣ እውነተኛ ጭቆና፣ እውነተኛ የህዝብ መብትና ነፃነትን የሚገፍ እንቅስቃሴ በኢትዮጵያ ምድር ውስጥ ካለ፣ ስለዚህ የመጀመሪያው ማረጋገጥ የሚገባው ስርቻ ውስጥ የወደቁት አቅም አላቸው የላቸውም ሳይሆን በተጨባጭ ምን ደረሰብኝ፣ ምን ተፈጸመ፣ ማንን ፈጸመ የሚለውን በተገቢው ማጤን በጣም አስፈላጊ ነገር ነው። በግሌ ሁሌ የሚገርመኝ የምደነቀውም ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ከዳር እስከ ዳር ያጨበጨቡ በከፍተኛ ደረጃ የተቀበሉ ወገኖች ያኔ ከቃላት ባሻገር ከተስፋ ቃላት ባሻገር ከዘረኝነት ፍቺ ለመፈጸምና ወደ ኢትዮጵያዊነት ጉዞ ለማድረግ ከሚደረጉ መግለጫዎች ባሻገር በተጨባጭ የታዩ የተጨበጡ ነገሮች አልነበሩ። ከዛ በኋላ ግን ያንን የለውጥ እንቅስቃሴ ለመቀልበስ ከኢትዮጵያዊነት ጋር መስማማት ያቃታቸው መንደራቸው ላይ የሚርመጠመጡ የኦሮሞ ነጻነት ሰራዊት ከመጀመሪያው ጀምሮ ለውጡን ፈተነው። የስልጣንና ምናምን ፍላጎት ያላቸው ደግሞ ከተማ ውስጥ ሲረብሹና ሁከት ሲፈጥሩ ቆዩ። ከዛ በኋላ ባለሚሳኤሎቹ ተነሱና ተመልሰን ያንን የዘረኛ ስርዓታችንን በኢትዮጵያ ምድር መልሰን እንተክላለን ብለው ተወራጩ። ብቻውን ተኩሶ እኔ የማደርገው እንቅስቃሴ ሌላው አካባቢ ላይ በተለይ ደግሞ ከፍተኛ ቁጥር ያለው ማህበረሰብ ላይ ተጽዕኖ አላደረገም። ብቻዬን ከማደርግ ይልቅ ያኛውን ማህበረሰብ ቢነሳ በጋራ ስናዋክቡ ይህንን መንግስት ከጨዋታው ሜዳ ይወጣል ወይ ደግሞ ተገዶ ይለቃል። የዛን ጊዜ እኔ የተሻለ አቅም ስላለኝ መንግስት ሆናለሁ ብሎ ንጹሐንን ማግደል የፖለቲካ ግቡ አድርጎ የፖለቲካ ግቡን ለማሳካት ንጹሐንን በመግደል ማንነትን መሰረት አድርጎ በአማራ ተወላጆች ላይ ግድያ ሲፈጽም የነበረ ቡድን ይኸው ቡድን ይህንን ቡድን የሚያደርገውን እንቅስቃሴ ለነርሱ ጥሩ ግብአት የሆነላቸው ስል ግድያ ምንም ኮሽታ በሌለበት ተከበብን ሲሉ የነበሩ ሰዎች ንቆ ሰው የታዋቸው ባዶ ሜዳ ላይ ዝም ብሎ የሚወራጩ መሆኑ የተገነዘባቸው ግድያው እየቀጠለ ሲመጣ ግድያውን በምርጥ ካሜራ እየቀረጹ ህዝብ ለማስነሳትና ህዝብ ለማስቆጣት ተጠቀሙበት። ከዛ በኋላ የሆነውን ሁላችንም ያለፍንበት ነው። ስለዚህ ሸኔ፣ ህወሓት፣ ፋኖ የሚባሉ ሌሎችም በኢትዮጵያ ምድር የበቀሉ ዘረኞች በዘር የተደራጁ አንዳንዶች ሲቀናጡ ይገርመኛል። የሌላው ሰፈር በዘር የተደራጀ ዘረኛ ነው፣ ያንተ ሰፈር በዘር ሲደራጅ ግን ኢትዮጵያዊ ነው። እንዲህ ያለ ነገር የለም። ወርዶ ከተደራጀ በኋላ ኢትዮጵያ የሚባል ነገር የለም። በቃላትም ጭምር የሚገልጹት ያን አይደለም። ስለዚህ የኢትዮጵያን መንግስት
ሲወጉት ሲያዋክቡት የነበሩ በየሰፈሩ የበቀሉ ዘረኞች ናቸው። ይህን መንግስት በኢትዮጵያዊነት አጀንዳው ዘረኝነት አንገፍግፎት ኢትዮጵያዊነት መውጫ ነው ብሎ የተከተለ የተቀበለ ሰው ይህን መንግስት ዘረኛ ከየሰፈሩ ተነስቶ ሲያዋክበው ከዛ መንግስት ጋር ቆሞ ዘረኞቹ የሚጫጩበትን የሚደክሙበትና የሚተኑበት ነገር ላይ አስተዋጽኦ ከማድረግ ይልቅ ከዘረኞቹ ጋር ሆኖ የሚያጨበጭበው ቁጥሩ ቀላል አልነበረም። እርግጥ ነው አደባባይ ወጥተው የሚጮሁ ስላልሆኑ ቁጥራቸው ትንሽ የሚመስሉ ግን ብዙሃኑ ኢትዮጵያዊ አያሌ ሚሊዮኖች ኢትዮጵያዊ ተሳዳቢ በዛበት ሜዳው ላይ እንዲህ አይነት ውርውር የሚሉት የበረከቱበት ጊዜ ስለሆነ በተለያየ መንገድ ለራሳቸው ባላቸው ክብር ፊት ለፊት ወጥቶ ለመናገር ባይፈቅዱም ብዙሃኑ ኢትዮጵያዊ ነገሮችን የመመዘን የማመዛዘን አቅምም ችሎታም ስላለው ማን ምን እያደረገ ነው የሚለውን ስለሚገነዘብ በዝምታ ውስጥ ድጋፉን የሚሰጥበት፣ ሌላውን ደግሞ በአደባባይ ድጋፉን እየገለጸ የነበጣበት ሁኔታ፣ በሌላ በኩል ደግሞ የራሳቸውን ማመዛዘን ችሎታ ለሆነ አካል አስረክበው የሆነ አካል በቋሚነት የሚነግራቸውን ነገር እያደመጡ በራሳቸው ዓለም ውስጥ የሚባክኑ ሰዎች ደግሞ የፈጠሯቸው ችግሮች ነበሩ። ስለዚህ ምንም በሌለበት ኢትዮጵያ የሚል ቃል ስላውለበለበ የዘረኝነት ምዕራፍ መዘጋት አለበት ብሎ ስለተናገረ ድጋፍ የሰጡ ወገኖች ዘረኞቹ በየሰፈሩ ተነስተው ሲያዋክቡት ዘረኞቹን እየቆነጠጠ እየደፈጠጠ ሲመጣ ከምንም በላይ የዘረኝነት ዘመን መልሶ እንደማይነሳ መልሶ እንደማያቆጠቁጥ በጉልበትም በኃይልም በየትኛውም መንገድ ያንን እየደፈጠጠ ሲመጣ ሙሉ ድጋፍ መስጠት በሚገባቸው ሰዓት ከምር አጀንዳቸው ኢትዮጵያዊነት ከምር ብሔርተኝነት ሲጠሉ የሌላውን ብሔርተኝነት መጥላት እንጂ የራስን ብሔርተኝነት የተቀደሰ አድርገው የሚመለከቱ ካልሆነ ያኔ ምንም በሌለበት የደገፉት መንግስት ዛሬ ብሔርተኞቹን ዘረኞቹን እየቆነጠጠ አደብ እያስገዛ ባለበት ከምር መደገፍ የሚገባቸው ሰዓት መደገፍ ነበረባቸው። ከዛም በላይ ኢትዮጵያ ስትጋጥ ስትዘረፍ እርቃኗን በዘርፋ ያስቀሩ አካላት እንደሆኑ በፊት ያልተገነዘበ ሰው 7 ዓመት እሳት እየነደደ መዓት መከራ በሀገር ላይ እየዘነበ በአንድ በኩል ግጭት ውስጥ በሌላ በኩል ደግሞ ልማት ልትበት በመበረገድ የተሰሩ ስራዎች ቢያንስ ቁጥሮች የማይዋሹ አደባባይ የሚታዩ የሚመሰክሩ ሁኔታዎች ኢትዮጵያ ማንም ወደ ኋላ ተመልሶ ዳታዎችን መልከት ይችላል። ኢትዮጵያ ከውጭ ሀገር ስንዴ ታስገባ ነበር። የህዝብ ቁጥሯ ጨምሮ ስራ ስለሰራች በ7 ዓመት ውስጥ አያሌ ሚሊዮን ህዝብ ቁጥር ነው ጨምሮ ስራ ስለሰራች ምርት ስለጨመረ ለስንዴ ለስንዴ የውጭ ምንዛሬ አታወጣም። ታወጣለች የሚል አንድም ማስረጃ ማቅረብ የሚችል ሰው የለም። ማንም ያንን ሊከራከር የሚችልበት ነገር የለም። ስለዚህ ስራዎች ተሰሩ። ያ ሁሉ ጦርነት እየተካሄደ ያ ሁሉ ቀውስ እየተፈጠረ ቢያንስ የውጭ ምንዛሬው ለሌላ አገልግሎት መዋል የሚችልበትን የተፈጠረ። ባለፈው ሳምንት የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለኢትዮጵያ 4ኛውን ዙር ገንዘብ $261 ሚሊዮን በለቀቀበት ወቅት የኢትዮጵያ ኢኮኖሚ እያደገ መምጣቱን ብቻ ሳይሆን በታክስ አሰባሰብ ገቢ በመጨመር እንዲሁም ደግሞ በውጭ ንግድ በኩል የኢትዮጵያ ገቢ በብዙ እጥፎች እያደገ መምጣቱን የመሰከረበት ነው። ይሄ ብልጽግና መንግስት ወይ ደግሞ ሌላው አካል ሳይሆን ዓለም አቀፉ የገንዘብ ተቋም ጭምር የመሰከረው። ስለዚህ ይሄ ሁሉ ሰዓት እየነደደ እንዲህ አይነት በአደባባይ ቁጥሮች የሚናገሩት ባሻገር አይኑን ደግሞ ለገለጠ አዲስ አበባ ከተማን ጨምሮ በየቦታው የሚታየው ነገር ይሄ በዓመታት የተሰራ ነው ወይስ በምዕተ ዓመት ብሎ ለመጠየቅ የሚያስገድዱ በየትኛውም የአዲስ አበባ ጫፍ የሚታዩ ነገሮች ከአሁን ከአዲስ አበባ ጫፍ አልፎ በሁሉም ኢትዮጵያ
ዋና ዋና ክልሎች ያ ነገር እየታየ ነው። ከዛ አልፎ ገጠሩ ስራዎች እየተሰሩ ነው። እና ለምንድን ነው ተቃውሞ የሚያቀርቡ ሰዎች የተበዳይነት ወይ ደግሞ የተገፊነት ስሜት የሚሰማቸው ወገኖች የቱ ጋር መቼ እንዴት ማን ምን አደረገን? ስልጣን ላይ ያለው ወገን ሸኔ በሚተኩስበት ኦሮሚያ ክልል፣ ፋኖ በሚተኩስበት በአማራ ክልል፣ ህወሓት በሚተኩስበት በትግራይ ክልል ምን ያደረገው የፈጸመው የከወነው ነገር አለ? ለተቃውሟችሁ፣ ለብሶታችሁ፣ ለምናምናችሁ መነሻ የምታደርጉት ነገር ምንድን ነው? ያው ሰው እከሌ ያስብልኛልን ትቶ እከሌ ትክክል ነው የሚለውን በቋሚነት ጥላቻ መመገቡን ትቶ በራሱ ቁጭ ብሎ አሰበ ነገሮችን በመረመረ ቁጥር ብዙ ነገር ይገለጥለታል፣ ያያል፣ ይገነዘባል። ስለዚህ የዘረፋ ስትጋጥ ስትዘረፍ እርቃኗን ያስቀሯት ሌቦች ከመድረኩ ተገልለው የሀገር ሀብት ወደ ስራ መለወጥ የሚችሉ ሰዎች በኢትዮጵያ ምድር መጥተው እያየን እየዳሰሰን ነው። ይሄ ደግሞ ከኢትዮጵያን አልፎ የውጭ ሰውም በየጊዜው መገረም የሚመሰክሩት ነገር ነው። ከትናንት በስቲያ ራሱ ጋናዊው ዩቲዩበር ወጣት ልጅ 2018 ማለት ለውጡ በኢትዮጵያ በመጣበትም ወቅት መጥቶ የነበረ ልጅ ነው። ያን የነበረውን ቪዲዮና አሁኑንም እያነጻጸረ ያቀረበውን ዘገባ ተመልክቻለሁ። ከሁለት ቀን እንደዚህ በፊት አዲስ አበባ ውስጥ ያለው የከተማው ላይ ያለ ለውጥ ለኢትዮጵያውያን እዛው ለሚናገሩ ልጆች አሉ በሚቀጥለው በወጡ ቁጥር የሚገረሙበት ሁኔታ ነው። ማንም ሰው የሚገረምበት ነገር ነው። አሁን ወንዝ ዳር የሚባለውን ነገር በዚህ መጠን፣ በዚህ ፍጥነት፣ በዚህ ስፋት እና ይህ ሁሉ አቅም የገንዘብ አቅም ብቻ አይደለም፣ ይህ ሁሉ ችሎታ፣ ይህ ሁሉ የማድረግ አቅም ዝም ብሎ ሲባክን የነበረባት ሀገር ነች። ከተማው ላይ የጭነት ተሽከርካሪዎች የሚያደርጉት ወዲህ ወዲያ መራወጥ፣ ይህን ያየ ሰው ለምን ኢትዮጵያ ለማች፣ ለምን ኢትዮጵያ አደገች፣ ለምን ኢትዮጵያ ተለወጠች የሚል በሀገሩ ላይ ምቀኝነት ውስጥ ወይ ደግሞ ጥላቻ ውስጥ የገባ የሚመስልም ነገር ነው አንዳንድ የሚመስለኝ እና የነጻነትን ዋጋ ምረዳ ሰው ለነጻነትን ደግሞ የራሴን የነስምትን ይብዛ ትንሽ አስተዋጽኦ ያደረግኩ ሰው ነጻነት ምንድን ነው በሌላ ነገር ይለወጣል የሚል እምነት የለኝም። ከተማው ስላማረ፣ ኢትዮጵያ ስለዘመነች፣ ሁሉ ነገር ጥሩ ስለሆነ፣ ሀብታም ስለሆነች በባርነት ውስጥ ሀብት፣ በባርነት ውስጥ ምንድን ነው ብልጽግና የሚባል ነገር አይገባኝም። ያንን አውቃለሁ። የሆነ መብት ተደፍጦ የሆነ መብት ተወስዶ በሀገር እኩል ባልሆንክበት በገዛ ምድር ባይተዋር በሆንክበት ስርዓት ውስጥ በደቡብ አፍሪካ ከተሞች እጅግ ያምሩ ነበር በነ ደክለርክ ዘመንም ከዛም በፊት ግን ጥቁሮች መብታቸው እየተገደበ ሀገራቸው ውስጥ ባለቤት ያልሆኑበት የፖለቲካ ስርዓት ስለነበር የደቡብ አፍሪካ የአውሮፓ ከተሞችን መብለጥ የነ ፕሪቶሪያ የነ ጆሃንስበርግ ምናምን መብለጥ ነጻነት ምላሽ ሊሆን አይችልም። ይህን በደንብ የምገነዘብ ሰው ነኝ። አሁን ኢትዮጵያ ውስጥ ያለው የተወሰደ መብት ተመልሶ ማንም ኢትዮጵያ ባለቤት የሆነበት የፖለቲካ ስርዓት ኢትዮጵያ ውስጥ መጥቶ የምንቀማውንም የምንዘረፈውንም መንግስት ገንዘብ የኢትዮጵያ ካዝናዎች የሚገለበጡበት ሁኔታ ቀርቶ የሀገር ሀብት ሀገር ላይ ኢንቨስት እየተደረገ ሀገር እየተለወጠ በአጭር ጊዜ ውስጥ ብዙ እርምጃ እያሳየን ባለንበት ሁኔታ ውስጥ ምን እንዲፈጠር ምን እንዲሆን እንደሚፈለግ ተቃውሞ ለምን እንደሚነሳ በዚህ ምድር ላይ ከማይገቡ ነገሮች አንዱ
በተቃውሞ ውስጥ ያሉ ሰዎችን የመደመጣቸው ራሱ እጅግ በጣም ነው የሚገርመኝ። የሆነ የጎደለን ነገር የሆነ ግራ የተጋባ ነው ሁኔታ እንዳለ ጭምር ማረጋገጫ ነው። ስለዚህ አሁንም ሰው ጥላቻ ውስጥ ያሉ ጥላቻን በቋሚነት እንትን የሚሉ ሰዎች አሉ። ለራሳቸውም ጤንነት ከምንም በላይ የሚመኙት ነገር በተረት ላይ በልብ ወለድ ላይ በጥላቻ ላይ የተመሰረተ ነገር ስለሆነ ከጨባጩ መሬት ላይ ካለ እውነታ ጋርም ስለማይጣጣም በጣም በአጭር ሆነ በረዥም ጊዜ ርቀት ውስጥ ስንገመግም የሚሄድ መንግስት የለም። እጅግ በጣም አማትረን ከሁሉም አቅጣጫ ስናይ የሚመጣ ጭልጭል የሚል ነገርም ደግሞ የለም። ስለዚህ የሚመጣ የለም፣ የሚሄድም የለም። የሚመጣም ከሌለ የሚሄድም በሌለበት ለምን ሰዎች ጊዜያቸውን፣ ጉልበታቸውን፣ ጤናቸውን ጭምር ለምን ያጣሉ? እውነተኛ በደል እውነተኛ መጠቃት ኖሮ ጤና አይደለም ህይወትን ቢታጣ ሰው ከነ ክብሩ የሆነ ነገር ይሆናል፣ ለክብር ሲባል ማለት ነው። ግን የሆኑ ሰዎች የሚነግሩን ተረት በአይን የምታየውን ሳይሆን የምትሰማውን ለማደንቆር ለማደንዘዝ የሚናገሩ ሰዎች በሚነግሩት ደንዝዞ ከእውነታው ተፋቶ በራስ ዓለም ውስጥ መዳከሩ ጉዳት እንጂ ጥቅም የለውም። አይናችሁን ግለጡ፣ አእምሯችሁን አፍታቱ፣ ከእውነታው ጋር ራሳችሁን አስማሙ። ኢትዮጵያ ውስጥ የሚታየው ነገር በጠቅላይ ሚኒስትር አብይ ሳሎን ወይ ደግሞ በወይዘሮ አዳነች ግቢ ውስጥ እየተሰራ አይደለም። ኢትዮጵያ ዋና ከተማችን አዲስ አበባ ላይ እየተሰራ ያለ ስራ ነው። በዚህ የማይደሰት በዚህ የማይኮራ ምናምን እጅግ በጣም ነው የሚገርመኝ። ስለዚህ የሚሆን ምንድን ነው? የምታዩትን እመኑ። ያልተጨበጠ ነገር ላይ አትብከንከኑ። አእምሯችሁን ተጠቀሙና እርስ በርስም ቁጭ ስትሉ ምንድነው ኢትዮጵያ ውስጥ እየተፈጠረ ያለው ምንድነው እየሆነ ያለው የሚለውን ነገር መጠየቅ መመርመር በጣም አስፈላጊ ነው። እኔ ይህን በዚህ አጋጣሚ ማነሳው ለሰዎች ለአንዳንዶቹ ስለማዝን ነው። ምክንያቱም ሰላማቸውን ሰላማት መታጣት ጤናም የሚያመጣ ያይዞ የመጣጣጣም ስላለ ማለት ነው። ከምንም በላይ ደግሞ የነሱ እንትን በጥላቻ በብሶት በምናምን ላይ ያለው አካል በዛው መንገድ እንዲቀጥል እድልም ስለሚፈጥር አንዳንዴ ቆም ብሎ ነገሮችን ሰው ቢያይ እርስ በርስ ሲገናኙ በሻይ በቡና በምናምን አንድ ሁለት ሶስት ብሎ ምንድነው ኢትዮጵያ ውስጥ የተፈጠረው? አሁን ቀላል ነገር ነው። ስልጣን ያለው መንግስት ላይ ጥያቄ ያላቸው ሰዎች አሉ። ምንድን ነው ጥያቄያችሁ? ለምን እንደምትቃወሙ አንድ ሁለት ሶስት አራት ብሎ መዘርዘር። ከዛ በኋላ አንድ ሁለት ሶስት አራት ብላችሁ በዘረዘራችሁት ውስጥ ስልጣን ያለው መንግስት እዛ ውስጥ ያለው ሚና፣ የሌሎች እዛ ውስጥ ያላቸው ተሳትፎ፣ ከዛ በኋላ ያው እግዚአብሔር ሰው የሰጠውን አእምሮ ትንሽ ደግሞ በሆነ ነገር ሲያዳብረው ራሱ ፍንትው ብሎ ገለጥ ብሎ የሚታይ ነገር ነው። ያን መጠቀም ነው። ሰዎች ደግሞ ሁለት ሶስት ሆነው ሲወያዩ ሀሳቦች በደንብ ይዳብራሉ። ለዚህ ተጠቀሙ። ራሳችሁን ሰላማችሁን አትጡ። ብዙዎች ከዚህ የተፋቱ ወደ ገሃዱ ዓለም ወደ እውነታው ዓለም እየመጡ ራሳቸውን የፈወሱ እንዳሉ በአደባባይ የተናገሩ በቀጥታ ስርጭቶቻችን ላይ ያደመጥናቸው ሰዎች አሉና ያንን ማለት ነው። ከዚሁ ጋር አያይዤ ግን ሰዎች በራሳቸው የሆነ ነገር ፈቅደው የተሞሉትን አምነው እዛው እየባከኑ መኖራቸው የነሱ መብት ነው። ነገር ግን የሆነ ፍላጎት የሆነ ዓላማ ለማሳካት ሲባል የንጹሃን ግድያ፣ የንጹሃን ሞት፣ የንጹሃን ሰቆቃ ደግሞ እንዲያበቃ
ቢያንስ እነሱም እዛው መቆየታቸው እንደጠበቁ ሆኖ ያ ሰቆቃ ያ መከራ የሚያበቃበት ሁኔታ ላይ ደግሞ አስተዋጽኦ ቢያደርጉ ጥሩ ነው ብዬ አምናለሁ። ያኔ ፋኖ እነ ዘመነ ምንም ኮሽታ በሌለበት በየካቲት 2011 ተከበበን ባሉበት ሰዓት እንደ እብድ ነበር ሰው ያያቸው። ቲፒኤልኤፍ ሄደው ለምን ሄደ ብለው የተጨነቁ ነበር የሚመስሉት ያኔ። በኋላ ንጹሐንን በመግደል የነሱ ፍላጎት እንዲፈጸም እንደሆነ ሁሉ ዛሬ ደግሞ አማኞችን በመግደል ያንን መንገድ እናሳካለን ተብሎ መራወጥ ይታያል። ያው ሰዎች ስለማይገመግሙ ነገሮችን በደንብ ስለማያነቡ የሚፈጠርባቸው ችግር ነው። ጥር 2015 ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ የታየውን ግርግር፣ ያንን ቀውስ፣ ያንን ነገር ለገመገመ ሰው ከዛ የባሰ ሁኔታ ኢትዮጵያ ምድር ላይ መምጣት የሚቻል ነገር አለ? በተረት በልብ ወለድ የተፈጠረ ነገር የሃይማኖት ሶስት የሃይማኖት አባቶች ኤጲስቆጶስ ሾሙ ተባለ። ህገ ወጥ ነው፣ ቤተክርስቲያኒቱ ህገ ወጥ ነች አለች። ምዕመናንም ህገ ወጥ ነው አሉ። ከዛ በኋላ የህገ ወጥ ነገሩ እንዲመለስ ተነጋገሩ የሚል የአደባባይ ጥሪ። ያኔ ስሜት ነበር፣ ከእምነት ጋር የተያዘ ነገር። ያው ስሜት ውስጥ ደግሞ ሁሌም ሰዎች ለአቅመ አዳም ከደረስክ በኋላ እግዚአብሔር የሰጠን አእምሮ ተጠቅም፣ የሆነ አካል የነገረን ዝም ብለህ አትዋጠው። በሰልፍ ጥቁር የሚለበስበት ጊዜ ማለት ነው። ጥቁር መልበሱ ነውር የለበትም፣ ግን ጥቁር የሚያስለብስ ነገር ነበሩ የቤተ ክርስቲያኒቱ የገጠማት። ከዛ በኋላ ያለውን አደጋ ቤተ ክርስቲያኒቱ ውስጥ የተፈጠረውን ነገር አንዳንዶቻችን ሚዲያ ላይም ስለነበር ያኔ በማያበቃ ምንም ነገር ከዛ በተቃራኒ መሄድ የሆነ ነገር በሚመስልበት ሰዓት በእግዚአብሔር ላይ ባለን ጠንካራ እምነት በአደባባይ ፊት ለፊት በግሌ የተሟገጥኩ ሰው ነኝ። ተነጋገሩ። ይሄ ግርግሩ ምንም የሚጠቅመው ነገር የለም። ቤተክርስቲያኒቱ ጥቀርሻ፣ ቤተክርስቲያን ወደ ምሕረት ላይ ጥቁር ጨርቅ የሚያሳስር ነገር ኢትዮጵያ ቤተክርስቲያን ላይ አልተፈጸመም። ጥቁር ጨርቅ የሚያሳስር እጅግ ዘግናኝ ትዕይንቶችን ያሳለፈች ቤተክርስቲያን ነች። ያኔ ግን አባቶች ጭምር ሲደበደቡ፣ ባህታውያን ጭምር በጥይት ሲደበደቡ አላየንም አልሰማንም የሚሉ ሰዎች ዛሬ ቤተክርስቲያን ወደ ምሕረት ላይ ከል ለማልበስ ሞከሩ። የፖለቲካ ጉዳይ ነበር። ተነጋገሩ የሚያልን ነገር የሚልና የመሰለ ነገር ከመነጋገር የተሻለ ነገር አለ በዚህ ምድር ላይ? ያውም ከራሳቸው ቤተክርስቲያን ካሉ አባቶች ጋር ፉከራ ነበር። ያው የአክቲቪስት የምናምን ሰዎች የተሰጣቸውን ስልጣን ለቤተክርስቲያን ዓላማና ለሕዝብ ጥቅም ከመዋል ይልቅ በጭብጨባ ሰከሩና በአንዳንድ ማህበራት ውስጥ ያሉ የፖለቲካ ፍላጎት ያላቸው አካላት በፈጠሩት ነገር ያንን ግርግር ለመፍጠር ተሞከረ። ያንን የሚያስታውስ ሰው ከዛ በኋላ እኮ ሰዎች እኮ አዩ፣ ሰከኑ፣ መረመሩ። በግልጽ ማቅ ብናቃቸውም ሰዎች እንትኑ ላይ ጥቀርሻው ቤተክርስቲያኒቱ ለአውደ ምሕረት ላይ እንትኑን ሳይን የደነገጥኩት ከዛ በኋላ መቆጣጠር አቃተኝ። ልክ ነው፣ የእምነት ጉዳይ ነው። ሰዎች እንደዛ ይፈጥርባቸዋል። ግን ለዛ የሚያበቃ ነገር አለ ወይ ነው? እኔ ለምን ታሰረ ነው ምለው? ማን አሰረው ነው ምለው? ይህን ማነሳው የሆነ በቤተ ክርስቲያን ደግሞ አሁን እንፈጥራለን ብለው አርሲ አካባቢ ንጹሐን የገደሉ ሰዎች ደግሞ ሰሞኑን ሆሮ ጉድሉ ወለጋ አካባቢ አንድ ካህንና ሌላ ሰው መግደላቸውን ሰምተናል። ሁሌ በየአጋጣሚው በዚሁ መድረክ ላይ በግሌ የምናገረው ነው። የንጹሐኑ የዜጎቻችን ሞት የሚያሳስበው የሚያስጨንቀው ሰው በሞቱ ፖለቲካ ለመስራት መጀመሪያ ከዛ ድርጊት መታቀብ አለበት። ግድያው እንዳይቀጥል ለማድረግ መስራት አለ። በተለይ ደግሞ የሃይማኖት አባት ነው የሚሉ ከምርር የንጹሐኑ ሞት የእምነታቸው ጉዳይ የሚያስጨንቃቸው ከሆነ
ንጹሐኑን ለምን እንደሚገደሉ ማን ገዳይ እንደሆነ ግልጽ ነው። ለምን እንደሚገድል ግን ማወቁ የጠፈር ምርምር አይደለም፣ ቀላል በግልጽ የሚታይ ነገር ነው። ስለዚህ ለምን እንደሚገድል ከታወቀ ግድያው እንዲቆም ለማድረግ ምንድን ነው ያለው ተገንዘምትን? የመጀመሪያው መንግስት እንደ መንግስት ማድረግ እስከሚችለው ርቀት ሄዶ የህብረተሰቡን ሰላምና ደህንነት እንዲያረጋግጥ ለመንግስት አቤቱታ ማቅረብ። ዋነኛው ያስቆማል ብዬ የማምነው ለመንግስት አቤቱታ ማቅረብ። መንግስት ማድረግ እየቻለ ሳያደርግ ሊቀር የሚችልበት ሁኔታ የለም። ምክንያቱም በየስርቻው በየእንትኑ ሰው እየጠበቀ ሊቀጥል አይችልም። ይህን ማንም ሰው መረዳት አለበት። እንኳን የገጠር መንደር ውስጥ ዋና ከተማ ላይ በየስርቻው ሰው ሊጠብቅ አይችልም። ወንጀሉ ከተፈጸሙ በኋላ ወንጀለኞችን አድኖ በቁጥጥር ስር ማድረግ ነው የሚቻለው። ስለዚህ ግድያው እንዲቆም ምን ይደረግ የሚለው ነገር በጣም ቀላል ነገር፣ ገዳዮቹን ማውገዝ ነው። ዋሽንግተን ላይ ሰልፍ ወጥቶ ማን እንደገደለ እየታወቀ መንግስት ላይ ተቃውሞ ሲቀርብ ገዳይ ፍላጎቱ እየተሳካ ነው። መንግስት ላይ ተቃውሞ በማቅረብ መንግስትን ምንም ማድረግ እንደማይቻል እኮ ታየ። በሚሳኤል ያልሄደ ሀገሩ ሲተራመስ ብዙ ነገር ሲደርግ ያን ሁሉ አደብ አስገዝቶ ነገሩን አየሩንም ምድሩንም የተቆጣጠረ መንግስት 15,000 ኪሎ ሜትር ላይ ቁጭ ብሎ ተደርጎ የሚደረግ ሰልፍ ምን ያመጣበታል? ያን እንግዲህ ለፖለቲካ ዓላማ ለመጠቀም ለሚፈልጉት በእምነት ስም በምናምን ለተሸሸጉት ነው የምለው። ከምር ንጹሐኑ ሞት እንዲቆም ከምር ቤተ ክርስቲያኒቱ እንድትከበር ቀላሉ ነገር ገዳዮቹን በአደባባይ ማውገዝ፣ መንግስት ኃላፊነቱ እንዲወጣ፣ ህብረተሰቡም ከመንግስት ጋር ተባብሮ እነዚህን ገዳዮች ለፍርድ ለማቅረብ እንዲተባበር፣ ይሄን ማድረግ ብቻ ነው ገዳዮቹን ከንጹሐን ግድያ ሊገታቸው የሚችለው። መንግስት እንደ መንግስት ማድረግ የሚገባውን እያደረገ ማለት ነው። እውነተኛ የንጹሐን ሞት፣ እውነተኛ የቤተ ክርስቲያን ጉዳይ የሚያስጨንቀው ሰው ገዳይን ማውገዝ ነው። ዋሽንግተን ይሁን ፍራንክፈርት ይሁን ለንደን ይሁን ሜልበርን ይሁን ማድረግ ያለበት ገዳይን ማውገዝ። ገዳይ ሲወገዝ ግድያ የሚደረግበት ዓላማ ይመክናል። ደግሞ ምዕመናኖችም ይህን ማድረግ ያለባቸው። ይህንን በሃይማኖት አባትነት በምናምን በየቦታው ስንት ፖለቲካ አጀንዳ የሚያራምዱ ሰዎች በአውደ ምሕረት ላይ አሁን አትላንታ አካባቢ አየሁ እንደሆነ ቪዲዮ። እኔ ሰዎች እንዴት ነው እምነታቸውን ማስከበር፣ እምነታቸውን መጠበቅ፣ ከምር በአደባባይ የሚሰብኩትን ነገር ያምኑበታል? በጣም የሚገርም ነው። ያው ምዕመኑ ከነቃ ነገሮችን ለማስተካከል ለማረም ያለው በእርግጥ ብዙ ነገሮች ተለውጠዋል። ዛሬ አሜሪካ ውስጥ እኮ አውደ ምሕረት ላይ እኮ ፖለቲካ ቀስቀሳ ነበር የሚደረገው። ከጥቂት ወራት በፊት ቅስቀሳ ነበር። በየትኛውም አውደ ምሕረት አንዳንዶች በዛ ተማረው ቤታቸው ለመቀመጥ የተገደዱበት ሁኔታ ነው። ቤተክርስቲያን መሄድ ጠልተው ከዛ በኋላ ያው በፉከራ በምናምን በጥላቻ የተወሰነ ነገር እየቀነሰ ምናምን ሲመጣ ሊሆን ይችላል። በሌላም በኩል ደግሞ ያው አንዳንዱ ንግድ ላይ ነው ያለው በእምነት ስም። እዚህ ሀገር ቤት ምናምን የጀመራቸው ፕሮጀክቶች ስላሉ ሀገር ቤት በቀላሉ መግባት እንደማይችል ሲያውቅ አርፎ ሰጥ ለጥ ብሎ እምነት ወደ ማስተማር ይሄዳል እና በንጹሐን ሞት በንጹሐን እልቂት አትነግዱ፣ ከዚህ ድርጊት ተቆጠቡ የሚለውን ምዕመኑን ለነሱ መልእክት ማስተላለፉ እጅግ ጠቃሚ ነው። ሸኔ የሚባል ጨፍጫፊ አረመኔ ቡድን 7 ዓመት ገደለ።
ወደፊት ሳይሆን ወደ ኋላ አድራሻው እየጠፋ በየስርቻ እየወደቀ ያለ ቡድን ዛሬም የሆነ ነገር አሳካለሁ ብሎ ሰው በመግደል እንትን ማለቱ የድንዛዜው የድንቁርናው ያለማሰቡ ውጤት ካልሆነ በስተቀር ከዚህ በኋላ ሰው በመግደል ንጹሐንን በመፍጀት የሚመጣ የሚለወጥ ነገር የለም። ይልቅ ተራርፎ በየስርቻው ያለውም የነጃልሰኝን መንገድ ተከትሎ የኦሮሚያ ክልልን ህዝብ ሰላም እፎይታ ለመስጠት መተባበር ነው። እዛው በሐሺሽ በማም የደነዘዘ ታጣቂም ወደ ሰላም ህይወት መጥቶ ልጆቹ ኑሯቸውን ትምህርታቸው ምናምን መቀጠል የሚችሉበት ሁኔታ ላይ መስራት ነው። ከዛ ውጭ ያለው ዝም ብሎ መባከን ነው። የሚመጣ የሚለወጥ ነገር የለም። ሌላው በመጨረሻም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት አዲስ አበባ ይገባሉ። የህንዱ ጠቅላይ ሚኒስትር ያው በዓለም ላይ ከፍተኛ ህዝብ ቁጥር ያለባት ማለትም አሁን ከቻይና በህዝብ ቁጥር በልጣለች። ወደ 1 ቢሊዮን ወደ 440 ሚሊዮን አካባቢ ህዝብ ቁጥር እንዳላት ነው እንግዲህ ቻይና ከዛ በተወሰነ ሚሊዮኖች ዝቅ ብላለች። ያው ህዝብ ቁጥሯን ለመቆጣጠር የሄደችበት መንገድ ደግሞ አሁን ደግሞ የህዝብ ቁጥር መጨመር አስፈላጊ መሆኑን ስላመነች የአንድ ሰው አንድ ፖሊሲን በመተው ወደ 2 ማደግ የሚቻልበት ሁኔታ ውስጥ ገብታለች። የእኚህ እንግዲህ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ 2014 በአሜሪካ በህንድ ውስጥ ስልጣን ላይ ወጡ ሰው ናቸው። ያችን ሀገር ትርጉም ባለ ሁኔታ ትራንስፎርም በማድረግ የሚጠቀሱ ሰው ናቸው። በዲጂታል ፔመንት፣ በኢንፍራስትራክቸር፣ በብዙ መልኩ በሀገሪቱ ኢኮኖሚ ላይ ባሳደሩት አዎንታዊ ሚና የሚጠቀሱ ሰው ናቸው። እንደውም በቅርብ ከወራት በፊት ዘ ኢኮኖሚስት ላይ በተደረገ ምርጫ የእሳቸው ፓርቲ በተወሰነ ቁጥር የፓርላማ ወንበሩን በማጣቱ ከ2014 ጀምሮ በመጡበት ፍጥነት ነገሮችን እየወሰኑ ለመምጣት ያላቸው ዕድል ላይ ጫና ስለሚያደርግ በህንድ ኢኮኖሚና አጠቃላይ ህይወት ላይ ተጽዕኖ ሊኖረው ይችላል። ምክንያቱም በጣም ውጤታማ ፍሬያማ ስራ የሰሩ ሰው ስለሆኑ ያ ተጽዕኖ ሊያደርግ ይችላል የሚል ስጋት ይንጸባረቅ ነበር። ያ ሆኗል አልሆነም እንግዲህ በቀጣይ የሚታይ ነው። የእኚህ ናሬንድራ ሞዲ እንግዲህ በነገው ዕለት አዲስ አበባ ይገባሉ። ከአዲስ አበባ በፊት በኦማንና ከአዲስ አበባ በፊት በሌባንን እንዲሁም ከዛ በኋላ ወደ ኦማንም የሚጓዙ ይመስለኛል። የእሳቸው ወደ ኢትዮጵያ ጉብኝት ያንን ተያይዞ ደግሞ ከኢትዮጵያ መንግስት ጋር በአንዳንድ ጉዳዮች ላይ ስምምነቶች እንደሚኖሩ ይጠብቃል። የኢትዮጵያ መንግስት በኢኮኖሚም ከበለጸጉ ሀገራት ጋር ወዳጅነቱን ለማጠንከር የሚያደርጋቸው ጥረቶች ያሉ ከሲንጋፖር ከማሌዥያ ጋር በቅርቡ ወደ ኢትዮጵያ ገብተው አንዳንድ ውሎችና ስምምነቶች መፈራረማቸው ይታወሳል። የህንዱም ጠቅላይ ሚኒስትር ትልቅ ሀገር ነች፣ በኢኮኖሚም ጠንካራ ሀገር ነች። ስለዚህ ከዛችም ሀገር ጋር የሚደረጉ ስምምነቶች ለኢትዮጵያ የሚኖራቸው አዎንታዊ ውጤት ያው የሚጠበቅ ነው። እንግዲህ ኢትዮጵያ ወደ ዓለም አቀፉ መድረክ በብዙ መልኩ በሰፊው እየተመለሰች ወይ ደግሞ ተጽዕኖዋ እየጨመረች መታለች። ምናልባት ሩቅ በማይባሉ ጊዜ ውስጥ ለመነሳት ከበቂ በላይ ምልክቶች የሚታዩባት ሀገር ነች። አጠቃላይ ስለ ጉብኝቱ ወደፊት የሚወጡ መረጃዎች ካሉ አብረን የምንመለከተው ይሆናል። ክቡራን ተመልካቾቻችን የዛሬ ሰኞ ታኅሳስ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ታኅሳስ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።